እዚህ ነገር አምነው የሚቆዩት የሚል በጣም ጥያቄ አለብኝ። ያው እኔም ስላልተመለሰልኝ ያው ብዙም ሰው ያልተመለሰለት ነገር አለ እና የእርሶን አረዳድ አንዳንድ መረዳት በቃ ባቅ ደስ ይለኛል ፈቃዱት ከሆነ ለማለት ያው እኔ የምጠይቀኝን መልስ የምችለውን እመልሳለሁ፣ የማልችለው ወይ ደግሞ እዚህ ጋር እንትን የማይሆን በውስጥ ማውራት እንችላለን። ችግር የለም። ጠይቀኝ የፈለገ። አሁን ምንድን ነው ኢየሱስ ክርስቶስ አለ እና ኢየሱስ ክርስቶስን አብ ልኮታል እና አንድ በጣም እዚህ ጋር ጥያቄ የሚሆንብኝ ነገር አብ የሚባለው አምላክ ነው ወደ ምድር የመጣው ወይስ ሌላ አምላክ ነው የመጣው? ይህንን እንዴት ነው የሚያዩት? ወደ ምድር የመጣው አብ ሳይሆን ወልድ ነው። ኦኬ፣ አብ የሚባለው አምላክ አልመጣም። አብ አልመጣም። ያው እንዳስተምሩ ያው ግልጽ ነው፣ ያው ታውቀዋለህ ብዬ ነው እኮ። ታዲያ ወደ ምድር የመጣ አምላክ ካለ ወደ ምድር ያልመጣ አምላክ አለ ብለን መረዳት እንችላለን። እንዴት ነው የሚረዱት እሱ? ያው እንግዲህ እንዴት መሰለህ፣ እኔም አሁን ምን አለ መሰለህ፣ ያው አንኳኩ የሚከፈትላቸው ፈልጉም ታገኛላቸው አይደለ? ስለዚህ ያው መቼም እኔ እዚህ ጋር እንትን ስል ማወቅ መስማት የምፈልገው ነገር አለ አይደለ? ከምንም በላይ ምን ይገዛኛል መሰለህ፣ አንደኛ ቆሮንቶስ ምዕራፍ 8 ያለው እውቀት ያስታበያል ፍቅር ግን ያንጻል የሚለው ነገር እንትን ይለኛል። ማለት እውቀት ሳይሆን ፍቅር ነው ከምንም በላይ። እኔ እውነት ለመናገር ከሆነ እዚህ ቤት እንደውም የቀረቡ ከውስጥ ብዙ ማስፈራሪያ እናዛቻለ እንጂ ለዛ ማስፈራሪያ እናዛቻለ። ዛሬ ደግሞ አይን አውጥቶ እዚህ ጋር ሲናገረኝ የሆነ ውስጥ እንትን የምትለዋል አይደለም፣ ምንድን ነው ብለህ የምትጠይቀዋል አይደል? ጥያቄ ምልክት ያደርግባል አይደል? ትክክል። ለምሳሌ አይምሮ የጠይቆኝ ያልመለስኩለት ነገር አለ። ይሄ ሶሻል ሚዲያ ነው፣ ምንም እንትን የለም፣ የሚደበቅ እንትን ነገር የለም። እና ግልጽ ማወራው በግልጽ ነው የተናገረው ልጁ። እኔ ኦርቶዶክስ ተከታይ እምነት ሆኜ ያ ጥያቄ አይምሮ እዚህ ጋር በግልጽ ጠይቀኝ። እዚህ ጋር ግን ለማወቅ የምፈልገው ነገር አለ። ገባ? አሁን ለምሳሌ ማንበብ እችላለሁ አይደል? ግን የራሴን በደንብ አንብቤ አሁን ይምራን በጣም የማደንቀው ይህ ሁሉ መጽሐፍ እንዴት ነው ያነበበው የሚል ነገር አለኝ። ገባ? እኛ አሁን ለምሳሌ ለጸሎት የምንጠቀምበትን ነው እያወጣ ያን ማስረጃ የሚያደርገው። ማለት ይጸልይ ነበር በፊት ላለው እውነት ለመናገር ማለት ነው። ካጠፋው ግን ይቅርታል። እና ምን ያህል ነው እኛ እንኳን ለት ለት እያነበብ ነው ለምንድን ነው ያላወቅ ነው እያልኩ ራስን የሆነ የምጠይቅበት መንገድ አለ አይደል? እንጂ እዚህ ጋር በዛቻ በማስፈራሪያ በምንም ነገር ሃይማኖት እንትን ልትል አይችልም። ማለት የግልን እንኳን አይደለም ቆጥቶ ፈጣሪ ራሱ ነፃነት ስላለ ማለት ነው። ስለዚህ ያው እንደ አስተምሮቱ እንደዛ ነው የሚለው፣ ወልድ ነው የመጣው ነው የሚለው። መንፈስ ቅዱስ ምንድን ነው? ሰራጼ ነው። ወልድ ተወላዲ ነው። አብ እንግዲህ ያው እንትን ብሎ ማለት አይደለም። ስለዚህ እንደዛ ስለሆነ ያው ማለት ብዙ መናገር እንትን ማለት ደስ ይለኛል። ያው አሁን እኔ እዚህ ጋር ያው እኔ እንዲረዱት ነው እንዲያዩት ነው። ምክንያቱም ኦልሬዲ ወደ ምድር አምላክ መጥቷል ከተባለ ኦልሬዲ ደግሞ ወደ ምድር ያልመጣ አምላክ ከተባለ እንግዲህ አምላክ ሁለት ሊሆንብን ነው እና ያው ለዘመናት እኔ ኦርቶዶክስ ራሱ በነበርኩበት ጊዜ ስጠይቀው የነበረው ጥያቄ ነው እና ይሄኛውን ነገር እንዴት ይመለከቱታል? ምክንያቱም አምላክ እኩያ የለውም፣ አምላክ ቢጤ አምሳያም የለውም፣ አምላክ ደግሞ የሚባዛ አምላክ አይደለም፣ አምላክ አንድ ነው። ይህንን ነገር እንግዲህ ያጢኑት ይዩትና ምናልባት እንግዲህ በደንብ ከገቡት አንድ ቀን ለእኔ ያስረዱኝ ይሆናል። ይሻል ግልጽ እኮ ነው ይሄ እኮ ምንም ደብቆሽ አይደለም። አሁን ለምሳሌ የሆነ ጥያቄ ስትጠይቅ ደረቅ ያለ ጥያቄ ስትጠይቅ ምንድነው ወደ ሌላ ነገር ነው የሚጻፍበት። በነገራችን ላይ ገብቷል። አሁን ለምሳሌ በጣም ማውቃቸውን ሁሉ ነው፣ ግን ወደ እፎይ ሲሉ ምንድን ነው ምክንያት ለእኔም እኮ እንዲመለስልኝ ነው። ገብቷል አይደል? እኔ አሁን ከኢምራን ከንትን ካምን ከራስ መምህር ብትማር ይቀላል አይደል? እዚህ ጋር መጥቶ ለማዳመጥ ለመማር እነሱ ሲወያዩ ዝም ብዬ ለመማር እስካሁን ለምሳሌ እንቅልፍ አልወሰደኝም። ለምን? እየሰማሁ ነው፣ እየተማርኩ ነው ማለት ነው። በጎውን ነገር የሚጠቅመኝን ይዘዋለሁ፣ የማይጠቅመኝን ደግሞ ጥለዋለሁ።
አደለ የሚጠቅመኝ ነው አይደል? ለእኔ ጉልበት የሚሰጥ ምግብ ራሱ የሚስማማን አይደል የምንበላው። ልክ ደግሞ ይሄ ደግሞ ወደ ፈጣሪ በቃ ዘላለማዊ ወደምንሄድበት ነው። እዚህ ጋር ጊዜያዊ ነው ያለ። ያን ስለማስብ ምንድነው ማወቅ የማያቸው አሉ፣ የምሰማቸው አሉ። ይዘቱ አለ፣ አካሄድ አረማመዷል። ብዙ እኮ ነገር እኮ አለ እኮ። አንተ በፊት ኦርቶዶክስ ላይ ከሆንክ ታውቀዋለህ። እውነት ለመናገር ከሆነ ማለት አንድ አሁን ለምሳሌ እኔ አሁን ስላሴ ስትል አይ አንተ እንትን ብልሃል ትባላለህ። የምጠይቅ ያኮ በቃ አላወቅከውም ስላላ ያላወቅኩትን አስተምሩ ብለህ ስጠይቅ ሌላ እንትን ነገር ስላለ ብቻ ግራ ይገባል። እውነት ለመናገር ከሆነ ኢንሻላህ ችግር የለውም። በደንብ ተምረን እንትን እንላለን። እሺ አመሰግናለሁ። ጽጌረዳ አለሽ እንዴ? አለኝ ጽጌረዳ። አልሰማም ነው። ሰላም አለይኩም እንዴት ነሽ? ወአለይኩም ሰላም ወራህመቱላህ። አልሐምዱሊላህ ማኑ አለው። እንዴት ነሽ? የበረታሽ ነው? አልሐምዱሊላህ የበረታ። መልካም መልካም። ትምህርት ጀመርሽ? አዎ ሙስሊም ጓደኛ ልጅ ያለበት አዎ ብለሽ ነበረ ለካ። አይ አሪፍ ማሻአላህ። እንኳንም ጀመርሽ። ሀሳብ አለሽ ወይ ጥያቄ? የለኝም መመር። እሺ ፕሮፋይል ፒክቸርሽን ቀይሩ። እሺ ከቻልሽ። እሺ ቀይረድ። እሺ ኡስታዝ አሉ? ኡስታዝ እሺ ኡስታዝን በመጡ ሰዓት አስገቧቸው ወይስ ታካርጉባቸው ይሆናል? ያ ኮፕሊንክ አስተዳደግ ሪፖርት መጥተዋል። እሺ እሺ ኮፒ ሊንክ አድርጉ። ያጀማ ኮፒ ሊንኩን አንዴ 100 ሺህ እናስገባው ሁላችሁም ማለት ነው። ኮፒ ሊንክ አድርጉ። አለምንና ፎዚታን ዛህሩን ፎሎ አድርጓቸው። ሁላችሁ ትጠቀሙባቸዋላችሁ። ሁላችሁም አንድ ጊዜ አድርጉ። እሺ በትልቁ አደርግላችኋለሁ። በትልቁ ሳረግላችሁ ፎሎ አድርጓቸው። እሺ ሁላችሁም ፎሎ ታደርጓቸዋላችሁ። ኢምሩ ሚዩት አድርገህ ረስተህ ከሆነ እሺ መጣሁ። አንዴ አደርጋለሁ አሁን። እሺ ፎዚታን ፎሎ አድርጓት ሁላችሁ። እሺ ሆፕ እንዴት ነህ? አልሐምዱሊላህ። አይ ስራ እንዴት ነው? አይ እንደዛ ነው። ለምሳሌ ስራ አልሐምዱሊላህ። ልታስከስሰኝ ነው። እንደውም አሁን ቀድምዬ ምን እየተባልኩ እንደሆነ መሰለህ? ገስት ላይ ያለው እንዳትቀርብሮ የሚል መልዕክት ሲገኝ ይሳኩ ነበር። ይገርማል። ከእስልምና የምትወደው ነገር ምን አለ? ማለት እስልምና ላይ በቃ ይሄ ነገር ይመችኛል የምትለው ነገር እስቲ ምንድን ነው? ንገረን እስቲ። መተከኛ ጋር ነው የምትውለው የምታመሸው? ኧረ አድራለሁ እኮ አድራለሁ። ምን አዳር በለው እኮ ምንድን ነው አሁን ያስቀረክ? ፍቅር ይዞሃል እኮ ከእስልምና ራሱ ተመላለስኩኛ። በጣም አንዳንድ ጊዜ የምሮ ሻይ ቢጋብዘኝ ይበልጡን ደግሞ እንደወደው አደርጋለሁ። ቡና ይሄ ሻይ ማለት ነው። ወተትም አለው ሻይም አለው ቡናም አለው። ዘመናዊ እንትን ነው። ጋብዛሃለሁ ሌላ ቀን ናኛ ቤት። ኦኬ ቴንኪዩ። ምን አለ መሰለህ ነው እኔ አሁን ከሙስሊሞች ጋር ነው ያደግኩትኝና የእውነቱን ለመናገር ስለ ሰፈራቸው ሙስሊሞችም ናቸው። እኔ አሁን እስኪ ላይፌን ልታስወራኝ ነው። ቀጥሎኝ አትሽኮርመም ማውራ አይ አትሽኮርመም ስለ እኔ አሁን
ኢስላም ማለት በጣም ነው የሚወዱኝ። እግዚአብሔርን ነው ምልክ ከምንም በላይ ያ ልጅ እኔ አሁን ስሜን አልጠራለም እዚህ ጋር ትክክለኛ የሚሉ አሉ። ፋዘር ምን ይለኛል መሰለህ? አንተ እኮ እኛ ሰፈር ያሉት ሙስሊሞች ራሱ እኮ በጣም ነው በቃ ሲመርቁ ይለኛል። ግን የእውነቱን እኔ ደግነትም አድርጌ ሳይሆን ወይ ደግሞ እዚህ ጋር ደግ ነኝ ብዬ ራሴን ሜንሽን ለማድረግ ፈልጌ ሳይሆን እኔ እንዴ አንተ ምን ነክቶ ነው ሰርግ አለ ማለት እኮ ህፃናት ሆነን እኮ አንተ ገንፎ ለመብላት ኧረ ሩጫ ትጠላለህ እንዴ? ምን ነክቶ ነው? ከሰርጉ ፊት እኛ ነው የምንገኘው እና ስለ ህብረታዊ አለ። ግን አሁን ምን አለ መሰለ እኔ ትንሽ ቲክቶክ ብዙ ነገሮችን አበላሽቷልም ሰርቷልም ለማለት እንትን ነው። ለማንኛውም ያው ምን ታደርገዋለህ? ሁሉም ቴክኖሎጂ ነው። ጋጦጥ እንዳልሆኑት አለመሆን ይቻላል። በጸባይ መሆን ይቻላል። እንደሆኑትም መሆን ይችላል፣ እንደሆኑትም አለመሆን ይቻላል እና ቀላል ነው። አሁን ጥያቄ ይመልስ። ከእስልምና የምትወደው ነገር ንገረን። ከእስልምና የምወደው ነገር እስኪ ከእስልምና ስትለኝ አሁን ከሃይማኖቱ ነው ወይስ ደግሞ ከህብረተሰቡ ነው ወይስ ምኑ ልንገርህ? ከሃይማኖቱ እኔ እኮ ስለ እስልምና ምንም ብዙ የማውቀው ነገር እኮ የለም። ጃብር ምን ልታስብለኝ ነው? ካወክ እኔ አሁን እዚህ ጋር ምን አለ መሰለህ፣ አሁን እኔ እዚህ ጋር እስልምናን አልተቀበልኩም። እስልምና ይሄ ነው ብዬ ስለ እስልምና ክፋትና ደግነቱን እዚህ ጋር ሜንሽን ላደርግልህ አልችልም ብዬ እኮ ነው። እሱ ልክ ነህ። በቃ ካላወክ ችግር የለውም። ዛሬ ጥያቄ አለ ወይስ በምን ጉዳይ እናወራ? ጥያቄ አለኝ። ምንድን ነው ጥያቄ? እኔ እስኪ አሁን ስለ እስልምና አመጣጥ መሰረቱን ስለ ቀደምት ሐዋርያት ከእንትን በፊት ከሙሐመድ በፊት ያሉት እንዴት ነበረ እስልምናን የሚያስተምሩት? እነሱ እንዴት አልፈውበት ነው ነቢዩ ሙሐመድ ጋር ደርሶ ነቢዩ ሙሐመድ ደግሞ እንዴት ነው ሞር የተስፋፋው? በነቢዩ ሙሐመድ ጊዜ ነው ልበል ወይስ ስለ መጽሐፍትን የወረደለትም እንትንም የነበረው በሱ ጊዜ ስለነበረም ነው እንደዛ ልልክ የፈለግኩትኝና እና ደግሞ ነቢዩ ሙሐመድ እንዴት ነው? እሺ ከነቢያት በፊት መልስልኝና ቀጥዬ ይጠይቃሉ አይሻልም? ከምደርብ እሺ ትችላለህ። ኮፒ ሊንክ እያደረጋችሁ እሺ፣ ኮፒ ሊንክ 150 እናስገቡ። ኮፒ ሊንኩን አለምን ፎሎ አርጓት፣ ፎዚታንም ፎሎ አርጓት። እሺ ጎበዝ ልጆች ናቸው፣ ትጠቀሙባቸዋለች። አለም ሪከርድ ትለቃለች፣ የተለያዩ የሚጠቅሙ ነገሮችን ፖስት ታደርጋለች። ፎዚታም እንደዛው ፎሎ አርጓት፣ ዛሃራንም ፎሎ አርጓት። የምትጠቀሙባችሁ እህቶች ናቸው። ሰው በትልቁ ሳደርግላችሁ ፎሎ አርጓቸው። እሺ ሁላችሁ 2900 ሰዎች ሁላችሁም ማለት ነው። እሺ አሁን እስልምና ወይ ማድረግ አልቻልኩም፣ ይቅርታ እኔ ፎሎ ማድረግ አልቻልኩም። ገስት ላይ ያሉትን ሪፖርት ይሆናል፣ አንዳንዴ ይመልሳል አይደለ? ከላይ ምንድነው የሚያሳይ እንትን ስስጫ ነው እንትን ማድረግ አልቻልኩም። ወይ በቃ ከስማቸው ግን የመደመር ምልክት አለ፣ ጽሁፍ ያመጣል። ኔትወርክ ይሆናል። እሺ ምንድን ነው እኔም ድሮ የምረዳው ወይ ደግሞ ብዙ ሰዎች ከነብዩ መሐመድ በፊት እስልምና ነበረ ወይ ሲባል አየለም ይላሉ። እና ላይክ እስልምና ሲባል እነሱ የሚስሉት ላይክ በቀን 5 የሚሰግድ ምናምን በቃ ይሄ እዚህ ዘመን ላይ ያሉ ሙስሊሞች አሉ አይደል? እንደሱ አይነት ሙስሊሞች ከነብዩ መሐመድ በፊት ነበሩ ወይ ምናምን የሚባል አይነት እይታ ነው ያላቸው ማለት ነው። ግን እውነት እንደዛ ነው ሲባል አይ እንደዛ አይደለም። ታዲያ እንዴት ማለት ነው ሲባል እስልምና ሃይማኖት ማለት አንድ ሰው አምላክን የሚታዘዝበት ራሱን አምላክን ለመታዘዝ ላይክ ሰሚት የሚያደርግበት መንገድ ነው እስልምና ማለት ነው። እስልምና ሃይማኖት ማለት አንድ ሰው የዓለማቱን ጌታ አላህን የሚገዛበት መንገድ ነው። ሙስሊም ማለት ደግሞ ራሱን ለአምላክ ለአላህ ያስገዛ ለአላህ የሚታዘዝ ማለት ይህ ሙስሊም ይባላል።
ስለዚህ ከነቢዩ መሐመድ በፊት የነበሩ ህዝቦች ከአዳም ጀምሮ ያ የዓለማቱን ጌታ አላህን ይገዙ ይታዘዙ ነበር። የሚታዘዙት ደግሞ ኢስላም በሚባል መንገድ ነው። ኢስላም ደግሞ ምንድን ነው? አምላካችን አላህ ለሰው ልጆች ሁሉ በሰጣቸው ህግ መሰረት በዛ መሰረት አላህን ይታዘዙ ነበረ ማለት ነው። እና ልክ እኛ የምናደርጋቸውን ነገሮች አላህ በደነገገላቸው በሰጣቸው ባዘዛቸው መሰረት ሁሉንም ነገር ያደርጉ ነበር። እና ከዛ ነገር አንጻር ላይክ የሰው ልጆች ጠቅላላ ኢቭን እስልምና ላይ ነው የተፈጠሩት ኢቭን ማለት ነው ላይክ አምላክን እንዲታዘዙ እንዲገዙ ተደርጎ ነው የተፈጠሩት እንጂ እኛ ከሃዲ ሆኖ ተፈጠሩ ብለን አናምንም። እና ላይክ በቀላሉ ለመረዳት ከነቢዩ መሐመድ በፊት እስልምና ነበረ ሲባል በቃ በዚህ መረዳት እንችላለን። ነገር ግን ከነቢዩ መሐመድ በፊት ቁርአን በሚባል የመተዳደሪያ ደንብ የሚተዳደሩ ግን ሙስሊሞች አልነበሩ። ምክንያቱም ቁርአን በነቢዩ መሐመድ ዘመን የወረደ ስለሆነ ማለት ነው። ስለዚህ ከነቢዩ መሐመድ በፊት የነበሩ ህዝቦች በምንድን ነው የሚተዳደሩት? በሙሳ ዘመን ተውራት በሚባል ዘቡር በሚባል የተለያዩ አምላካችን አላህ በወረዳቸው መጽሐፎች ይተዳደሩ ነበረ ለማለት ነው። ስለዚህ ከነቢዩ መሐመድ በኋላ ግን ያሉ ሙስሊሞች የእነሱ መተዳደሪያ ቁርአን የሚባል መጽሐፍ ነው። ይቅርታ ሳታል ከዛ አሁን ዘቡርና ምንድን ነው ያልከኝ? ተውራት እንጅል ታውራት እንጅል። እሺ አሁን እነዚህ ሶስቱ መጽሐፍት ለነቢዩ እንደወረደው ነው የወረደላቸው ወይስ ስለ አሁን ለነቢዩ አላህ አውርዶላቸው ነው አይደለ? አውርዶላቸው መውረድ ማለት ምን ማለት ነው የተረዳከው? ስለ አውርዶላቸው ሲል መጽሐፉን አይደለ የሰጣቸው? መጽሐፉ የወረቀቱን ነው ወይስ ስለ እንዴት ነው? እስኪ እሱን አስረዳኝ እስኪ። ኦኬ እሺ፣ እሱን ላስረዳክሽ። ወረደ ማለት ምን መሰለህ? ግልጠተ መለኮት ማለት ነው። ሌላ ምንም ማለት አይደለም። ገባክ አይደል? ላይክ ወረደ ሲባል ግልጠተ መለኮት ማለት ነው። ገባክ አይደል? ላይክ ተገለጠላቸው፣ ያ ነገር ተጻፈ ማለት በአይምሯቸው በእነሱ አይምሮ ውስጥ ሰርጾ ተገልጾ ልባቸው ላይ በዝነ ልቦና ተቀርጾ እንጂ እንዲህ የተጠቀለለ ወረቀት ከሰማይ ዱብ አለ ብለህ እንደዛ አይደለም። እና እኔ ቁርአን ወረደ ሲሉ እኔ እኮ ቁርአኑ እንደዛው ተጽፎ ሳይጓደል ከአላህ ተልኮ ወደ ምድር የተወረወረ እኮ ነው መሰለኝ። የተወረወረ ስለ ለቃሉ ይቅርታ የወረደ ስለ እኛም መስለኝ ነበር። ወረደ ሲባል የሆነ የተጠቀለለ መጽሐፍ ከሰማይ እንደዚህና ዱብ ብሎ ነው የሚመስለው፣ ግን እንደዛ አይደለም። አይ ስለ እውነቱ እኔ ቃላቱ ራሱ እስካሁንም ቢሆን እንደዛ ነው የማውቀው። እነሱ ነቢዩ እንትን በሚሉ ሰዓት በቃ መጽሐፍቱ እየወረደላቸው በሆነ ቦታ ላይ መጽሐፍቱን እየተቀበሉ መጽሐፍቱን ደግሞ የሚያስፋፉት ነው የመሰለኝ እንጂ በልቦናቸው ላይ ተጽፎ የተጻፈውን ደግሞ እነሱ እንትን የሚጽፉት አልመሰለኝም ነበር። ልባቸው ላይ ወርዱ ይቀሩታል እና ያ የቀሩትን ደግሞ ያጽፋሉ። ገባክ አይደለ? እንደዛ በዛ መልክ ነው የወረዱ እና እንደዛ ከሆነ ጥሩ። እና አሁን በነ ሙሳ ዘመን እንጂል ተውራት ሲወርድላቸው እንደ ነቢዩ ነው የወረደላቸው። የነቢዩ ሙሳ ተጽፎ ነው የተሰጠው። አሁን እኔ እየተረዳው እንዳለሁት እንደዚህ ነው ዱብ ያለ ነገር ምናምን። ቆይ እስኪ እንትና በደንብ ያብራራ ልካውን። ይሄን ብቻ ነው የማውቀው። ሀኒፍ ሰላም አለይኩም። ሀኒፍ ኔትወርክ ይዘዋል። እንጃ 2 ደቂቃ ቦታ አሪፍ አይደለም ኔትወርክ። 2 ደቂቃ ስታይ። እሺ ችግር የለውም። እሱ ሲገባ እንትን ይላል፣ ችግር የለውም። እሱ ሲገባ ያብራራል። ኢምሩ ያስረዳል። የሙሳን አስረዳው በደንብ። እሺ ወደ ሙሳ ስንመጣ ደግሞ አምላካችን ቁርአን ላይ ምን አለ? ወከተብና ለሁ ፊል አልዋህ ሚን ኩሊ ሸይኢን ተፍሲላ ከማ ቃል ለሙሳ ያለ ጻፍንለት አለ።
አምላክ አላሁ ስብሐነ ወተዓላ ራሱ ጽፎ ነው የሰጠው፣ ተጽፎ የመጣ ነው። ለዛ ነው ዘዳግም ላይ ራሱ የሚል ነገር አለ፣ በእግዚአብሔር ጣት የተጻፉ ይላል። እግዚአብሔር በጣቱ ጽፎ የሰጠኝ አስተምሯል በመጽሐፍ ቅዱስም። ስለዚህ ሙስሊሞች የምናምነው ተውራት አዎ ተጽፎ ነው የመጣው። ተጽፎ አምላካችን ለሙሴ ሰጠው። በምን መንገድ ሰጠው አናውቅም። ዋናው ግን የምናውቀው ምንድን ነው? ተውራት የሚባል መጽሐፍ ለሙሴ በጽሁፍ ደረጃ እንደወረደ እናምናለን። በኋላ ይሰብረዋል። ከሰበረው በኋላ ጽላት ነው የጻፈው። ከተሰበረው በኋላ ድጋሚ አምላካችን ደግሞ እንዲጽፍ ያደርገዋል ማለት ነው። ይሄን ያለው አሁን እዚህ ጋ ያልገባኝ ነገር ምን አለ መሰለ ኢምሩ፣ ስለ ተጽፎ ተሰጠው። አሁን ይሄ ተጽፎ እንደተሰጠው ስለ እንዴት ነው እንትን ነው ኢንፎርሜሽን ነው እንጂ መጽሐፉ ተገኝቶ ኢንፎርሜሽን እንትን አለ እንጂ እንትኑ ቦታ የምንጩ መሰረቱ እንደዚህ እንትን የሚለው ነገር እንዴት ነው? እንዴት ልግለጽልህ? ክሊር አድርገውና ጥያቄን እንትን ገብቷል። ኢምሩ ጥያቄ ክሊር እንትን ፖዚታን ፎሎ አድርጓት። እሺ ቀጥል። አሁን እንደተሰጠው አሁን በመጽሐፉ ላይ በሙሳ መጽሐፍ ላይ ተጽፎ ነው ያለው ወይስ እንዴት ነው? በእግዚአብሔር ችግር እንደወረደ እንዴት አወቃችሁ ነው? እንደወረደ እንደወረደና ለሱ እንደተሰጠው የሚለው ማለት ነው። አሁን ምን እንደሆነ ታውቃለህ? ከአንተ አሁን ለምሳሌ ክርስቲያን ነክና አዳምና ሔዋን እንደተፈጠሩ እንዴት ነው የምታውቀው አንተ? በመጽሐፍ ቅዱስ ተጽፎ። አየህ አይደል? አሁን በመጽሐፍ ቅዱስ ደግሞ የጻፈው ማን ነው? ስለ አዳምና ስለ ሔዋን በመጽሐፍ ቅዱስ የጻፈው በነቢያት። ስለ አዳምና ስለ ሔዋን ማን የጻፈው? ነቢያት አይደሉ? አሁን ለምሳሌ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ እያለን ያለው ማን ነው? ይህን የሚተርክልን መጽሐፉ ነው የሚተርክልን እኮ። መጽሐፉ ላይ የሚተርክልን ባለቤቱ ማን? የመጽሐፉ ባለቤት ያው ወረቀቱ አያወራማ እንጂ እሱ ማስረጃ የለኝም እኮ። ታዲያ እንዴት አመንከው ታዲያ? ስለ የሆነ ምንጭ አለ፣ ብቻ የሆነ የጻፈው አለ። እግዚአብሔር በልቡናው ጽፎ፣ ለምሳሌ ለነቢዩ በልቡናው እንትን እንደታለ በጸሎት ስለ ለምሳሌ ልቡናክ ንጹህ ሆኖ ለእግዚአብሔር ቅርብ ስትሆን እግዚአብሔር ሁሉን ነገር ይገልጽለታል ብዬ ነው የማስበው። እና ለዛ የተገለጸላቸው ሰዎች የእግዚአብሔርን እሱ ያደረጋቸውን ተአምራቶችን ይጽፋሉ ብዬ እምነት አለኝ። እንግዲህ ባልሳሳት፣ ከተሳሳትኩም ይቅርታ ይደረግልኛል። አይ ትክክል ነህ። ግን የተገለጠልኝ ብሎ ኦሪት ዘፍጥረት ምዕራፍ 1 ከቁጥር 1 ላይ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ብሎ የሚነግረን ሰውዬ ማን ነው የተገለጠለት? እኔ ግን መጽሐፍ ቅዱስን እንደዚህ መርምሬ አንብቤ እንትን አላውቅም። የምን መጽሐፍ ቅዱስን አልተማርኩም ብዙ። እሺ የክርስቲያን እይታዎችን ልንገርክማ። ኦሪት ዘፍጥረት ምዕራፍ 1 ላይ እንደ ክርስቲያኖች አረዳድ ሙሴ የሚባል ነቢይ ከእግዚአብሔር ተነግሮት ነው የጻፈው። እሱ ግን በአዳምና በሔዋን ዘመን ያልነበረ ሰው ነው። ግን እግዚአብሔር የምንነገረው ያለፈውን የጥንቱን ይነግረዋል፣ የበፊቱም ማለት ነው። ምክንያቱም አምላክ ሁሉ ነው። በሲና ተራራ ላይ የተገለጠለት በመሀል ገባው። ችግር የለውም። የክርስቲያኖችን እምነት ነው በሲና ሙሴ እኮ በሲና ተራራ ላይ የተገለጠለትና የተሰጠው የቃል ኪዳኑ ታቦት የሚባለው እሱ ላይ ተጽፎ ነው የተሰጠው። ሁሉ እንደዛ ነው። እንደ ክርስትና እንዴት እንደሆነ አላውቅም። ማስታወስ እንደዛ መሰለኝ። እሱ ጽላት አንድ ማህለል ይግባ ገባ እጅ ላይ መጽሐፍ ቅዱስ ካለ ዘጸአት ምዕራፍ 3 ምዕራፍ 31 ቁጥር 18 ክፈት። እኔ አሁን ስራ ቦታ ነኝ፣ እንትን አይለኝም ስወጣ ስለሚያስወጣኝ በቃ መዝግቦና ይላምብብል እንደዚህ ይነበባል። እግዚአብሔር ከሙሴ ጋር በሲና ተራራ የተናገረውን በፈጸመ ጊዜ በእግዚአብሔር ጣት የተጻፈባቸውን ከድንጋይ የሆኑ 2 የምስክር ጽላቶችን ሰጠው ይላል። ጸሐፊው ማን ነው? እግዚአብሔር። በቃ እግዚአብሔር ጽፎ ምን አደረገው? ሰጠው። በቃ
እኛ ሙስሊሞች የምናምን ይሄን ነው። ጣት የሚለውን ባንጠቀመውም ግን አምላካችን ጽፎ እንደሰጠው እናምናለን። ስለ አሁን እንትን ነው ኢምራን ገስታክ ላደርግ ፈልጌ ሳይሆን በመጽሐፍ ቅዱስ ያለው ለቁርአን ማስረጃ ሊሆን ይችላል። ቁርአን ላይ ደግሞ ግባ አምላካችን ምን አለ? ወከተብና ለሁ ላጠልቁ አንዴ ያው ክፈተው ሱረቱል አዕራፍ ቁጥር 145 ላይ አምላካችን ምን አለ? አንብብልህ። ወከተብና ለሁ ፊል አልዋህ ምን ኩሉ ሸይእ መውዒዛ በጽላቱ ላይ አለ ስለ ሁሉ ነገር ማብራሪያ ጻፍንለት። ወተፍሲለን ሊኩል ሸይእ ለሁሉም ነገር መግለጫ ጻፍንለት። ፈኹዝሃ ቢቁዋ ህዝብ በኃይል ያዛት። ወእሙር ቀውመከ የእኹዙ ቢአሕሰኒሃ ህዝቦቹም ደግሞ ይህን ቃል እንዲጠብቁ ጻፍላቸዋለሁ ይላል። ያ ቁርአን ላይም አለ ሱረቱል አዕራፍ ቁጥር 145። እሺ አሁን ያንን መጽሐፍ ቀጥታ ሚሴጁ ወደ ሙሐመድ ተላልፎ ነው ድጋሚ ነው የወረደው ለሙሐመድ? አምላክ ቁርአን ላይ ምን አለ? ምታርገው ሳወራ ምታርገው በጣም ይረብሻል። እና አምላካችን ቁርአን ላይ ለኩሊን ጀዐልና ሚንኩም ሽርዓተ ወሚንሃጀ አለ። ለሁላችሁም የተለያየ ህግና የተለያየ መጽሐፍ ሰጠናችኋል። መጽሐፎቹ ህጎቹ የሁሉም ህዝቦች ይለያያል። ኦኬ። ስለዚህ የሙሳ ህግ ከኛ ይለያል። ህጉ ራሱ የሰራው ለእስራኤላውያን በዛ ዘመን ለነበሩት ነበረ። ኦኬ። ስለዚህ ህጎቹ አገናኝም ጭራሹን የተለያዩ ህጎች ናቸው። የሙሴ ህዝብ ሌላ ህግ ነው፣ የኛ ደግሞ ሌላ ህግ ነው። ነገር ግን ዋናው አስተምሮ አንድ አይነት ነው። ምሳሌ ስለ አብርሃም ታሪክ፣ ስለ ሙሴ ታሪክ እሱ አንድ አይነት ናቸው። ሜቢ መጽሐፍ ቅዱስም የተበረዘው ፓርት ብቻ ካልሆነ እነዚህ ላይ አንድ አይነት ናቸው። ስለዚህ አምላካችን ኦሪትን ካወረደ በኋላ ሊቃውንቶቹና ቄሶቹ ኦሪትን ሲበርዙ ያደረገ ለዘላለም የሆነውን መጽሐፍ ቁርአን አመጣ። ቁርአን ደግሞ ኦሪትን የሚያረጋግጥ ኦሪትን ተከትሎ የመጣ ነው። ያወረዳቸው አንድ አምላክ ነው። ኦኬ። ግን ለጌታ የሚያደርገው ምንድነው? ህጎቹ የቁርአን ህግ አሁን የመጨረሻው ህግ ነው። ሸሪዓቱል ሙሐመድያ ይባላል። በሙሐመድ የወረደ ህግ ይባላል። በነቢዩ ሙሐመድ ላይ የሙሳ ደግሞ የሙሳ ህግ ይባላል። የሙሳ ህግ አሁን ላይ አይሰራም። ስራው አልቋል፣ ተፈጽሟል። ለዛ ነው ኢየሱስ ወንጌል ላይም በዛ ደረጃ ያስቀመጠው ማለት ነው። እጃ ቀጥሉ ኢንሻአላህ። እዚህ ነጥብ ላይ ላስቀምጥልህ የፈለግኩት ነገር ሆፕ አለቃ። እሺ ሀኒፍን ፎሎ አድርጉት ሁላችሁም። እሺ 2200 ሁላችሁም ፎሎ አድርጉት ሀኒፍን። በትልቁ ያረኩላችሁ ሁላችሁ አንዴ ሁላችሁ። እሺ ስለዚህ ምንድነው ፈጣሪ ለሙሴ የሩቅ ሚስጥር በአዳምና በሔዋን ጊዜ የተደረገውን ነገር ሁሉ እንደሚተርክለት በጊዜውም የሚፈጸመውን እንደነገረው እንዲሁም ደግሞ ወደፊት ደግሞ ሙሴ ካለፈ በኋላ ያለውን ነገር እንደሚተርክለት ሁሉ አምላካችን አላህ በቁርአን ላይ ለእኛ ምን ነግሮናል? በፊት የነበረውን ነገር ነግሮናል። እንደገና በጊዜው የተደረገውን ነገርና ወደፊት ደግሞ እስከ ቂያማ ቀን ድረስ ያለውን ነገር ነግሮናል ማለት ነው አላህ በቁርአን ላይ። ለምን ሲባል አምላካችን አላህ ሁሉንም አዋቂ ስለሆነ የበፊቱንም በጊዜውም የነበረውን ወደፊትም ያለውን ነገር አዋቂ ስለሆነ ሁሉንም ነገር ተርኮልናል። ስለዚህ አላህ ስለነገረን ያንን ነገር እናውቃለን ማለት ነው። አሁን ስለ ሙሳም ሲነግረን አላህ ነው የሚነግረን። በሙሳ ዘመን እንዲህ ባደረግን ጊዜ አስታውስ፣ ሙሳ እንዲህ ያለ ምናምን እያለ አላህ እየተረከ ይነግረናል። ስለዚህ አላህ ደግሞ ሁሉን አዋቂ ስለሆነ ሁሉንም ነገር ይነግረናል ማለት ነው። ግልጽ ከሆነል ኦኬ፣ ግልጽ ነው። ከዛ አሁን እንትን ነው ኢስላም የሚለው እንትን አለ እንዴ? ይቅርታ ግን ስለ እንዴት ነው በኢስላም የሚለው ስያሜ ወይ ደግሞ እንትኑ ሃይማኖቱ በመጽሐፉ ተጽፏል እንዴ? በእኛ ተጽፏል። ኦኬ፣ አሁን ይሄ ኢስላም የሚለው ከነቢዩ በፊት በነቢያቱ በነ ሙሴ ጊዜ ተጽፎ በእንተኖቸው ላይ አለ፣ በመጽሐፋቸው ላይ አለ። ግን ኢስላም ማለት አረብኛ ቋንቋ ነው። ስለ አሁን እንትኑ እኔ አሁን ለምን መሰለህ እኔ አሁን ጥርት አድርጌ ነገሮችን ለማወቅ ስለፈለግኩኝ ነው። አሁን ኢስላም የሚለውን በእነሱ ጊዜ ካለ ነቢዩ ሙሐመድ የእነሱን መሰረትን ተቀብሏልም ለሱም ደግሞ የተደረገለት አለ ማለት ነው ለማለት ነው። አዎ ነቢዩ ሙሐመድ እኮ የነቢያቶችን መንገድ ነው ያስቀጠሉት። ኢስላም የሚለው ቃል አረብኛ ቃል ነው። ሙስሊም የሚለውም አረብኛ ቃል ነው። ኢስላምና ሙስሊም የሚለውን ደግሞ ስም ትርጓሜውን ነግሬሃለሁ። ኦኬ፣ እሺ ወደ ነቢዩ ሙሐመድ እንምጣና
አሁን ነቢዩ ሙሐመድ